ስልጣን ያዙት መፈንቅለ መንግስት በማድረግ ነው። ከስልጣን የተወገዱበት መንገድም ብዙም ከዚሁ የራቀ የሚባል አይደለም። ዛሬ ኢትዮ ተረካችን በጦርነት ቆሌ ስለራቃት ሱዳንና ለ30 ዓመታት ሲዘውሯት ስለነበሩት ኦማር አልበሽር ያነሳል። በቅድሚያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ቤተሰቦቻችን ሰብስክራይብ በማድረግ ተቀላቀሉ። ስልጣን ያዙት በመፈንቅለ መንግስት ነው። ከስልጣን የተወገዱት ኦማር አልበሽር በፈረንጆቹ ሰኔ 30 ቀን 1989 የሳዲቅ አልማህዲንን መንግስት በመፈንቅለ መንግስት በመጣል ነበር የሱዳን ገዢ ለመሆን የበቁት። በእርግጥ ለእርሳቸውም አልቀረላቸው። በሰፈሩት ቁና እንዲሉ እሳቸው ከዚሁ በተመሳሳይ መንገድ በህዝባቸው በተነሳ አመጽ መነሻ አድርጎ ከመንበረ ስልጣናቸው ተሸኝተዋል። ሱዳን ከአልበሽር በኋላ ቆሌ እንደራቃት ነው። በእርግጥ በእርሳቸውም ዘመን ቆሌዋ ተገፎና ማንነቷ ደብዝዞ ኖራለች። ዛሬም በመቶዎች የሚቆጠሩ ሱዳናውያን በየቀኑ ይረግፋሉ። ሰሚም ሆነ መሪ ግን ከወደ ሱዳን አልተገኘም። ሱዳንን ለ30 ዓመት የመሩት ፕሬዝዳንት ኦማር ሐሰን አልበሽር በ2021 በአውሮፓውያኑ ከስልጣናቸው የተሸኙት በወታደሮቻቸው ግልበጣ ነበር ማለት ይቻላል። እነዚህ ወታደሮቻቸውም ዛሬ ለሁለት ተከፍለው ሱዳንን አበሷን እያበሏት ቀጥለዋል። አልቡርሃንና ዳጋሎ ወይም ሄሜቲ በተባሉት ሁለት ወታደራዊ ክንፎች ዛሬ ሱዳን እየታመሰች ነው። እነዚህ ሁለት የተለያየ ዘርፍና ማዕረግን የተከተሉ ወታደሮች ተስማምተው አልበሽርን ከስልጣን ሊያወርዱ ችለው ነበር። ምሳ ሰዓት ገደማ ነበር የሀገሪቱ መከላከያ ሚኒስትር አድ አብን በሀገሪቱ ቴሌቪዥን ጣቢያ ብቅ ብለው የኦማር አልበሽር አገዛዝ አክትሟል፣ ለ2 ዓመት የሚቆይ ወታደራዊ መንግስትም ተመስርቷል ሲሉ አዋጅ ያሰሙት። ሱዳን ለሚቀጥሉ 3 ወራትም በአስቸኳይ ጊዜያዊ እስር እንደምትተዳደርም ነው ሚኒስተሩ ቆፍጠን ባለ ንግግራቸው ያስታወቁት። አክለውም አልበሽር በቁጥጥር ስር ውለዋል፣ ደህንነቱ በተጠበቀ ስፍራም ይቆያሉ ሲሉ ዜናውን ያሰሙት። አልበሽር የስልጣን መጨረሻቸው እንዲህ በውርደት ይደምደም እንጂ የፖለቲካ ህይወታቸውና በተለይ ስልጣን ዘመናቸው ለእርሳቸውና ለወዳጆቻቸው በምቾትና በቅንጦት የተደላደለ ነበር። ኦማር አልበሽር በገጠራማ የሱዳን ግዛት ሃሽ ቦናጋ በምትባል ስፍራ በ1936 ዓ.ም ነበር የተወለዱት። በፈረንጆቹ በብሪታንያ ቀኝ ግዛት ስር በነበረችው ሱዳን በእንግሊዝ ወታደርነትም አገልግለዋል። በወታደርነትም በግብጽና በሱዳን በፈረንጆቹ ዘመን ከ1960 እስከ 2013 በተለያየ ማዕረግ ሊሰሩ ችለዋል። በአውሮፓውያኑ በ1989 ነበር አልበሽር ያኔዋን የአፍሪቃ ግዙፍ ሀገር ለማስተዳደር መንበሩን የተቆናጠጡት። አልበሽር ስልጣን ከመቆናጠጣቸው በፊት ወታደራዊ አዛዥ ነበሩ። ኃላፊነታቸው ደግሞ በጆን ጋራንግ የሚመራውን በደቡብ በኩል የሚንቀሳቀሰውን አማጺ ቡድን መዋጋት። በእርግጥ የአልበሽር የፖለቲካ ህይወት በጦርነት ዜማ የተቃኘ እንደሆነ ይነገራል። አልበሽር ፕሬዝዳንት ከሆኑ በኋላ ከጋራንግ ጋር እርቅ ቢያወርዱም ሙሉ ሰላም ግን ሊሰፍን አልቻለም። አልፎም ደቡብ ሱዳናውያን የእንገንጠል ጥያቄን አቀረቡ። 2011 ላይ በተካሄደ ህዝበ ውሳኔም 99 በመቶ ያክል ደቡብ ሱዳናውያን የእንገንጠል ጥያቄውን ደግፈው ድምጽ ሰጡ። ከ6 ወራት በኋላ ደቡብ ሱዳንና ሱዳን በይፋ ተለያዩ። አልበሽር በ30 ዓመታት የስልጣን ቆይታቸው 3 ምርጫ አካሂደው ነበር። ታዲያ 3ቱንም አሸናፊ ነኝ ብለው አውጀዋል። በሸሪያ ህግ ሱዳንን ሲያስተዳድሩ የነበሩት አልበሽር 2 ሚስቶች እንደነበሯቸው ይነገራል። ከአብራካቸው ልጅ እንደሌላቸውም እንዲሁ። ከበርካታ መፈንቅለ መንግስት ያመለጡት ኦማር አልበሽር በስልጣናቸው የመጡባቸውን ሁሉ አንገት ቀልተው እድሜያቸውን አርዝመዋል። የቀሩትንም ወይን ያጉረዋል። በስልጣናቸው መጥቶ ለስደት የበቃውም ቁጥሩ የትየለሊ ነው። ኦማር አልበሽር በስልጣን ዘመናቸው በከፍተኛ ምዝበራም ስማቸው ይነሳል። አልበሽር ስልጣን ላይ በነበሩበት ወቅት $9 ቢሊዮን ከህዝባቸው መንትፈው በብሪታንያ ባንኮች አከማችተዋልም ይባልላቸዋል። ሌላም ብዙ በስልጣን ላይ ያሉ በዘር ማጥፋት የጦር ወንጀል በመከሰስም የመጀመሪያው አፍሪካዊ መሪ ናቸው። የምዕራብ ዳርፉር ተገንጣይ አማጽያን በተለይ በመቶ ሺዎች የሚገመቱ የጃንጁይ ጎሳዎችን በጅምላ በማስፈጀት በዓለም አቀፍ የጦር ፍርድ ቤት ተከሰዋል። በዚህ የዘር ፍጅት ታዲያ ቢያንስ ከ300,000 በላይ ሰዎች እንደሞቱ ይገመታል። ኢትዮጵያ ከኤርትራ ስትገነጠል ኤርትራ ይዛው ሄደች የአሰብ ወደብ በኢትዮጵያ ዘንድ እንደሚያስቆጨው በአፍሪካ ቀደምትና ከፍተኛውን የነዳጅ ዘይት አምራች የነበረችው ሱዳን በእምቅ የነዳጅ ክምችት የታደለው የአብዬ ግዛት በደቡብ ሱዳን መገንጠል ምክንያት ወደ ጁባ በመካተቱ ካርቱምን ሁነኛ የሀብት ምንጯን አሳጥቶ ቁጭት ውስጥ ጥሏታል። ይህም ከአስከፊዎቹ የአልበሽር ውሳኔዎች
ችግሮች ዋነኛ ሆኖ ይጠቀሳል። አልበሽር በ30 ዓመት የስልጣን እድሜያቸው ያልገጠማቸው በዳቦና ነዳጅ ዋጋ መናር ሳቢያ የተጀመረው ተቋሙ ነበር ከስልጣናቸው ጠልፎ ሊጥላቸው የቻለው። ይህ በዳቦና በነዳጅ ዋጋ መናር የተጀመረውና አልበሽርን ከስልጣን ያስነሳበት አጋጣሚ በወቅቱ በርካታ ሱዳናውያን አስፈንድቋል። አስከትሎም ወታደራዊ ሽግግር መንግስትን አስመስርቷል። ይህኔ ነው የዛሬው የሱዳን ቀውስ ጅማሮ መንደርደሪያ ሊሆን የቻለው። አንዳንዶች 2 ዓመት በወታደራዊ ኃይል መመራት ተገቢ አይደለም የሚል ምሬትን አሰምተው ነበር። በወቅቱ አልበሽር ከስልጣን ተወግደው ወታደራዊ ኃይሉ ስልጣኑ ሲቆጣጠር ነገሩ እንደተፈራው አልቀረም ሆነ። ወታደራዊ ኃላፊዎቹ ጦር ተማዘው መተላለቅ ጀመሩ። አልበሽርም በዓለም አቀፍ ወንጀለኞች ፍርድ ቤት ተያዙ። የሱዳን ነገር ከድጡ ወደ ማጡ መምዘግዘግ ተያዘው። እናም ቀጠለ። በአልበሽር የስልጣን ዘመን ከአፍሪካ በግዛትም በስፋትም ቀዳሚ የነበረችው ሱዳን ሰፊ አካሏን በነጻነት አጣች። አሁን ያልናትንም ጠብቃ መያዝ አልተቻላትም። እስካሁን ድረስ መቋጫ ያላገኘው የዳርፉር ጉዳይም በኡማር አልበሽር ዘመን የተቀሰቀሰ ችግር ቢሆንም ሰፊ ግዛት የሆነውና የጃንጃዊድ አማጽያን ጥያቄ ዛሬ ምላሽ ሳያገኝ ደርሷል። ሱዳን አክራሪዎችን ትደግፋለች፣ ታስታጥቃለችን በሚል በምዕራባውያን የኢኮኖሚ ማዕቀብ ስር ከወደቀች በርካታ ዓመታት ተቆጥረዋል። እንዲህ ያለ ዛሬ የዘለቀው የሱዳን የፖለቲካ ራስ ምታት በአልበሽር የስልጣን ዘመን ይባባስ እንጂ በዛ ወቅት አንጻራዊ የሚባል ሰላም ነበር። ነገር ግን አልበሽር ከተሸኙና ስልጣናቸው በጦር አዛዦች እጅ ከወደቀች በኋላ የነዳጅ ባለሀብቷ ሱዳን ሰላም ርቋት የምድር ሲኦል ከሆነች ሰነባብታለች። እንደ አውሮፓውያኑ ሚያዝያ 2023 የሀገሪቱ ጦርና አርኤስኤፍ አባላት ጦር ተማዘው ሀገራቸውን ወደ አሰቃቂ ብጥብጥ ከተዋታል። በሚያዝያ 23 የጀመሩት ጦርነት አሁን ላይ በመቶ ሺዎች የሚቆጠሩ ሱዳናውያንን ሕይወት ቀጥፎ ሚሊዮኖችን ከቀያቸው ማፈናቀሉን ቀጥሏል። መረጃው ከተመቻችሁ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ።